ባልታዛር መልክና ሀገር ቋንቋና ብሔር ቀይሮ በለመደው ወሲባዊ ግብሩ ኢትዮጵያ ተገኝቷል። ይህ ገመቺስ ደበላ የተባለ ግለሰብ የሰራውን ስራ ኢትዮጵያውያን ከሰሙ በኋላ በእርግጥ ይህ ግለሰብ ኢትዮጵያዊው ባልታዛር ነው የሚል ስያሜ ሰጥተውታል። ባልታዛር የመንግስት ቢሮ ውስጥ ወሲብ ሲፈጽም የሚያሳይ የቪዲዮ ማስረጃ ወጥቶበታል። ገመቺስም ልክ እንደ ባልታዛር ከኢትዮጵያዊ ቆነጃጅት ጋር ወሲብ ሲፈጽም የሚያሳይ ተመሳሳይ ቪዲዮ ተለቆበታል። ባልታዛር የመንግስት ባለስልጣንና ያለ መከሰስ መብት ያለው ሰው ሲሆን ገመቺስ ደበላም እንዲሁ የጨፌ አባል እና ያለ መከሰስ መብት ያለው ሰውም ነበር። እነዚህ ሁለት ግለሰቦች አንዱ ኢትዮጵያዊና አንዱ ደግሞ ኢኳቶሪያል ጊኒያዊ ከመሆናቸው ውጭ የሚያመሳስላቸው ብዙ ግብሮች አሏቸው። ሁለቱም እነዚህ ግለሰቦች ወሲብ ሲፈጽሙ ለምንና እንዴት እንደሆነ ሊታወቅ በማይችል ሁኔታ ራሳቸውንና አብሯቸው የሚተኟቸውን እንስቶች ቪዲዮ ሪከርድ የማድረግ ልማድ አላቸው። ከዚያም ያንን ቪዲዮ በተለያዩ ፍላሽና ሚሞሪ ካርዶች ላይ ጭነው ያስቀምጡታል። ታዲያ አሁንም የወጣው የኢትዮጵያዊው ባልታዛር ቪዲዮ እንዲሁ ካለው ሚሞሪና ፍላሽ ካርድ ሲሆን ኢትዮጵያ እንደ ኃይሌ ገብረስላሴና እንደ ደራርቱ ቱሉ ያሉ ስሟንና ሰንደቋን በዓለም አደባባይ ከፍ የሚያደርጉ ልጆች ብትወልድም እንደ ገመቺስ ደበላ ያሉ የሴቶችን ቀሚስ ከፍ የሚያደርጉ ልጆችም አሏት። ገመቺስ ደበላ ጥላሁን በሙዚቃ ላይ እንደተራቀቀ እሱም በሴቶች ላይ ተራቆ መራቀቁንም ቪዲዮ ሪከርድ እያደረገ በአደባባይ አሳይቷል። እንደ ዕጣንና ከርቤ መልካም ስምና መዓዛ ያላቸው ልጆች ያፈራች ኢትዮጵያ እንደ ገመቺስ ደበላ ያሉ የሚሰነፍጡና ነውረኛ ሰዎችንም ወልዳ በኦሮሚያ ፓርላመንት ማለትም ጨፌ ላይ ስለዚህ ስትወያይ ከርማ ውሳኔ አሳልፋለች። ስለ ውሳኔውና ስለ አፈጻጸሙ በዝርዝር እያረኩ ከማስቀመጤ በፊት የኢኳቶሪያል ጊኒውን ባልታዛርና የኢትዮጵያዊውን ባልታዛር ገመቺስ ደበላን በንጽጽር እያረኩ ላስመልክታችሁ። ባልታዛር ባንጊንጋንጎ እናትና አባቱ ያወጡለት ሙሉ ስም ሲሆን የኢኳቶሪያል ጊኒን ካዝናና ሀብት ጠብቅ ተብሎ ቢሾምም አጅሬ ሆዬ ባልታዛር ሹመት በአፍንጫዬ ይውጣ ብሎ እንዲሰራበት የተሰጠውን ቢሮ ከ400 በላይ ሴቶች ጋር ወሲብ መፈጸሚያ አድርጎ እሱም አልበቃ ቢለው እዛው ወሲብ በሚፈጽምበት መንግስታዊ ቢሮ ካሜራ ደቅኖ ሴቶችንም ወደ ካሜራው ተመልከቱ እያለ ከብዙ ሴቶች ጋር የመዳራትን ብልግና እንደ አንዳች ታላቅ ጀብድ ቀድቶ ያስቀምጠዋል። ኢትዮጵያዊውን ባልታዛር ገመቺስ ልክ እንደሱ ነበር። እሱም ልክ እንደ ባልታዛር ሀገር ምራ ተብሎ በኦሮሚያ ፓርላማ ተመርጦ ያለ መከሰስ መብትም ተጎናጽፎ ባጠፋ ብጨማለቅ ማንም የሚነካኝ የለም ብሎ ስራ እንዲሰራበት የተሰጠውን መኪና የእንስቶች ማመላለሻ አድርጎ መንግስታዊ ስራ እንዲሰራበትም የተሰጠውን ቢሮ ወሲብ መፈጸሚያ ያደረገው። የሚገርመው ደግሞ ገመቺስ ደበላም ልክ እንደ ባልታዛር የሚፈልጋቸውን እንስቶች ቢሮ ካመጣ በኋላ ቪዲዮ ሪከርድ የሚያደርግ ሲሆን ከሴቶቹ ጋር የሚያደርጋቸውን እያንዳንዱን ድርጊት በቪዲዮና በምስል እያደረገ ያስቀምጣል። አስቡት እንግዲህ ከህዝብ በሚሰበሰብ ቫትና ታክስ ደሞዝ የሚከፈለው ከደሃም መቀነት ተቀንሶ መኪናና ሹፌር የተመደበለት ኢትዮጵያዊው ባልታዛር ገመቺስ ደበላ የደሃ እናቶችን መቀነት በሀብት እንደመሙላት በእነሱ ገንዘብ ውስኪ እየተራጨበት ህዝብ እንዲያገለግልበት የተሰጠውንም ቢሮ አለቃ ዛሬ ቢሮ አልገባም እያስባለ ዝሙትና ኃጢአት የሚፈጽምበት ቢሮ አደረገው። በእርግጥ የባልታዛር 400 የወሲብ ቪዲዮዎች ናቸው የወጡበት ሲባል አጅሬ ሆዬ ባልታዛር በቪዲዮ ሪከርድ እያደረገ ያስቀመጣቸው ብቻ እንጂ ቪዲዮ ሪከርድ ሳያደርግ ወሲብ የፈጸመበት ወቅትና ጊዜ እንዳለ ልብ ይለዋል። የኢትዮጵያዊውን ባልታዛር ገመቺስ ደበላ 400 የወሲብ ቪዲዮዎች ባይኖሩትም በአስራዎቹ ቤት የሚቆጠር ቪዲዮ ግን ተገኝቶበታል። ሌላው የባልታዛር ነገር ደግሞ ባልታዛር የኢኳቶሪያል ጊኒ ፋይናንስ ሚኒስተር ሆኖ ተሾመ። እግሩም እዛች ቢሮ ከረገጠ ቀን ጀምሮ ወደ ቢሮ የሚመላለሱት የሴቶች ብዛት እዛው ቢሮ ከሱ ጋር ለሚሰሩ ሰዎች እጅግ በጣም የተለየና አስገራሚ ነበር። ታዲያ በዚህ መሃል በማላቦ ወደሚገኝ ከፍተኛ የማህበራዊ ክበቦች የመግባት እድሉ ሰፋ። ከዚህም ወዲህ የሱ ትስስር ከስራ ባልደረቦቹ አልፎ ተርፎ የሚኒስተሮችን፣ የጦር አዛዦችንና የዲፕሎማቶችን ቤተሰብ የማግኘት እድል ፈጠረለት። ታዲያ ከዚህ ወዲህ የስራ ባልደረቦቹ የሚመለከቱት እንደ ድሮ የሚያውቋቸውን ሴቶች ሳይሆን ስማቸው እጅግ በጣም የናኙ እና የተከበሩ ሴቶች ባልታዛር ቢሮ ሲመላለሱ ነበር። እነኚህም ሴቶች የከፍተኛ ሚኒስተሮች ሚስቶች፣ የጦር አዛዥ ሚስትና ልጆች፣ ከፍ ሲልም ዘመዱ የሆነችው የፕሬዝዳንት እህቱ ልጆች ነበሩ። በእርግጥ የባልታዛር 400 የወሲብ ቪዲዮዎች ከወጡ በኋላ አስተያየቷን የሰጠችው አንዲት ሴት ስለሱ እንዲህ ስትል ተናግራለች። ባልታዛር በቀን ውስጥ በስራው ላይ ትኩረት የሚያደርግ ባለሙያ ቢመስልም ከዝግ ቢሮዎቹ ጀርባ ማራኪና ሰዎችን የመሳብ ችሎታ ያለው ሰው ነው ስትል ተናግራለች። ታዲያ የተወደዳችሁ አድማጭ ተመልካቾቻችን ባልታዛር እነኚህን ሁሉ ሴቶች ቢሮ እያስገባ ወሲብ ሲያደርግ ሁሉም ሴቶች በፍቃደኝነት ቪዲዮ ለመቀረጽ ፍቃደኛ የሚሆኑ ሲሆን እንደውም አንዳንዶቹ የሚኒስተር ሚስቶች በሶሻል ሚዲያ ላይ ከተሰራጩ 400 ቪዲዮ መሃል በተደጋጋሚ ነገር ግን
በተለያየ ቢሮ ከባልታዛር ጋር ወሲብ እንደፈጸሙ ያሳያል። ኢትዮጵያዊውም ጀብራሬ ገመቺስ ደበላ ቁርጥ እንደ ባልታዛር ነበር። እሱም ኃላፊነት ተቀብሎ በኦሮሚያ ክልል ስራ ከጀመረ ቀን አንስቶ እሱ ቢሮ የሚመላለሱ ሴቶች ብዛት ስፍር ቁጥር የላቸውም። አንዷ ስትሄድ አንዷ ትመጣለች። እሱም እንደ ሮል ሞዴሉ ባልታዛር ቢሮ እየመጡ ከሱ ጋር ወሲብ ከሚፈጽሙ ሴቶች ጋር ራሱን ቪዲዮ ሪከርድ ያደርጋል። በእርግጥ አብዛኞቹ ከገመቺስ ጋር ቪዲዮ የተያዘባቸው ሴቶች የሚኒስተርና የጦር አዛዥ ሚስቶች ሳይሆኑ ለራሳቸው ጉዳይ መጡ። ነገር ግን ገመቺስ አብረሽኝ ካልተኛሽ ጉዳይሽ አልቅልሽም ያላቸው ሴቶች ነበሩ። እንዲህ አይነቱን ነውር የፈጸመው ገመቺስ ምን ተፈረደበት? እስቲ ልንገራችሁ። በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመቺስ ደበላ ያለ መከሰስ መብታቸው በድንገት መነሳቱ ሰሞኑን እጅግ በጣም ሲያነጋግር ከርሟል። ብዙዎች ለምን የሆነ ይሄ መብታቸው የተነሳው ብለው ሲጠይቁ የነበረ ቢሆንም አሁን የወጣው መረጃ ግን ጆሮን ጭው የሚያደርግ ሆኗል። በቪዲዮ ላይ እንደሚደመጠው የባለስልጣኑ ያለ መከሰስ መብት የተነሳው የኑሮ ውድነትን ለመቀነስ ወይም የህዝብ ችግርን ለመፍታት ሳይሆን እጅግ አሳፋሪ በሆነው የሞራል ውድቀት ምክንያት ነበር። አቶ ገመቺስ በቅርቡ ዓለምን ጉድ ካስባለውና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮዎች ውስጥ ከሴቶች ጋር የነበራቸው ቅሌት በቪዲዮ ተቀድቶ በመገኘቱ እንደሆነ ተገልጿል። ይህንን ተከትሎ ጉዳዩን ያጋለጡ ወገኖች ግለሰቡን የኢትዮጵያዊው ባልታዛር የሚል አዲስ ስያሜ ሰጥቷቸዋል። በቢሮ ውስጥና በተለያዩ ቦታዎች የተቀረጹት እነዚህ አሳፋሪ ቪዲዮዎች በማስረጃነት ተይዘው በፓርላማው ወይም በጨፌ ኦሮሚያ ያለመከሰስ መብታቸው እንዲነሳና በፖሊስ እንዲፈለጉ ተወስኗል። ይሄንን የሰማው አጅሬ ሆይ የኢትዮጵያዊውን ባልታዛር እግሬ አውጭኝ ብሎ ፈረጠጠ። እስካሁን ድረስ በፖሊስ እየተፈለገ ያለ ሲሆን የት እንደገባ ማንም የሚያውቅ የለም። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።